ከጡትሽ አልፎ ካንሰሩ ወደ ጉበትሽ ተሰራጭቷል አሉኝ። ይህ ነገር ጡትሽ ቢቆረጥም ዋጋ የለውም ወደ ሳምባሽ ስለሄደ፣ ስለዚህ ኬሞ መጀመር አለብሽ አሉኝ። ከ89 ጀምሮ የወገብ ታማሚ ነበርኩኝ እኔ። ማለትም አሁን እዚህ መጥቼ ጸበል እስክገባ ድረስ የወገብ ታማሚ ነበርኩኝ። ስሜ ነስፊያ ይባላል። እምነቴ ሙስሊም ነው። ማያድነውን ይህ ሁሉ መድኃኒት አሸክመው ለብዙ ወራት ይህን መድኃኒት ይውጥ ነበረ። እቺ በእጄ የያዝኳት ልጄ በተወለደች በ45 ቀኗ የጭንቅላት ኦፕራሲን ተደረገላ። ሙሉ ጭንቅላቷ ኦፕራሲን ነው። የምትመለከቱት ሕፃን ታዳጊ አይኔ ከሩቅ ማየት አይችልም ነበር። እኚህ እናታችን በድንገት ወገቤን አሞኝ ሐኪም ቤት ሲሄድ ወገብሽ ተጎድቷል፣ ዲስክ መንሸራተት አሉኝ። በአንድ ጊዜ እንድድን ብሎ 56ቱን ክኒን በአንድ ጊዜ ወጣው። በከፍተኛ ጨጓራ ህመም እሰቃይ ነበረ። ምግብ እንኳን አልቀምስም ነበረ። የማህፀን ቁስለት አለብሽ፣ ስኳር አለብሽ፣ እንዲሁም ለ10 ዓመት ያሰቃየኝ የራስ ምታት እንዳለብኝ ከሐኪም ቤት ተነግሮኝ ነበረ። አባታችን አይኔን በከፍተኛ ሁኔታ ታመም ነበረ። ያቃጥለኛል፣ ይበላኛል፣ ያሳክከኛል። በጣም ከፍተኛ ችግር ላይ ነበርኩ። እዚህ ቦታ መጥቼ በ3 ቀን ውስጥ ድንግል ማርያም አይኔን ከህመም ነፃ አድርጋኛለች። ድንግል ማርያምን አመስግኑልኝ ብለዋል። አመስግኑላቸው። ዛሬ የተመሰገነ ነው። የእመቤታችንን ታምር እንግዲህ በቲክቶክ ነው ሁላችሁም እንደምትሉት ያየሁት እና ደጅሽን ብታስረግጭኝ እመቤቴ እያልሁ ሁሌም በጸሎት ሰዓት ለመናት ነበረ። ያው ሰዓቱ ደርሶ ደጇን አስረግጣኝ እዚህ መጥቼ ለመቆም በቅቻለሁ። ስመጣ ከ89 ጀምሮ የወገብ ታማሚ ነበርኩኝ እኔ። ማለትም አሁን እዚህ መጥቼ ጸበል እስክገባ ድረስ የወገብ ታማሚ ነበርኩኝ። ሰኞ ነው የመጣው። አሁን 6ኛ ቀኔ ነው። ግን ያ ሁሉ ስቃይ ያ ሁሉ ችግር ተፈቶልኝ ዛሬ እንግዲህ ያው በደንብ ቁሜ እናንተ ጋር ለመገናኘት በቅቻለሁ። እግዚአብሔር የኔን ችግር አይታ እንደፈታችልኝ የእናንተንም የሁላችንም ችግር እመቤቴ ትፍታልን። እኚህ እናታችን ስውራ ማርያምን ጠይቄ ያፈርኩት አንዳች ነገር የለም። ልጄ በውጭ ሀገር ነው የምትኖረው። ትልቅ ጉዳይ ገጠማት። አጣብቂኝ ውስጥ ገባችብኝ። ለደጅሽ ለሀገሯ አብቂያት፣ ከዛ ደጅሽ መጣ ቋጠሮ ይፈታላት ብዬ መጥቼ ለመንኩኝ። አላሳፈረችኝም። ጊዜ ቀን አልጨመረችም። እኔ ባልኳት በዚያ ነው ጊዜ ልጄን ሁለመኗን አስተካከለችላት። ከፍ አደረጋችሁ አመስግኑ። እሺ እኔ ልጄ ታሞ ነበርና ወርቆብኝ ይሄ ጎን አጥንቱ ተሰብሮ ከዛ ሆስፒታል ልጄ ራጅ አነሱትና ግዴታ ኦፕሬሽን መሆን አለበት አሉኝ። ልጁ ደግሞ በጣም እንትን ነውና በፊትም ታመነ ኦፕሬሽን አይሆንም ብዬ ስውሯ ማርያም አመጣሁት። ስውሯ ማርያም መጥቶ 3 ቀን ተጸብዬ ሄጄ ተመልሼ ልጁ በሳምንቱ በእግሩ ቆሞ ሄደ። ለኔ ያረገችው በጣም ታላቅ ነው። ለእናንተ እንድድረስላችሁ አመስግኑ። ከፍ አድርጋችሁ አመስግኑ። በሰርጀሪ ብቻ ነው የሚስተካከለው ተብሎ ነበር። ነገር ግን በ3 ቀን አስጠመቅኩት። በ3 ቀን ውስጥ ቆሞ መሄድ ጀመረ ብላለች። አመስግኑላት። እኚህ የምትመለከቷቸው አባታችን በ3 ህመም ሰቃይ ነበር። በሱካር ህመምተኛ ነኝ፣ ግፊት አለብህ ተብያለሁ። በዛ ላይ ጨጓራ ታማሚ ነበረ። እዚህ ቦታ መጥቼ ንቤን አፍስሼ ድንግል ማርያምን ለመንኳት። ከህመሜ ያድናኛለች። እኔን የሰማች አምላክ እናንተን እንትስማችሁ ድንግል ማርያምን አመስግኑልኝ ብለዋል። አመስግኑላቸው። ከጡትሽ አልፎ ካንሰሩ ወደ ጉበትሽ ተሰራጭቷል አሉኝ። ይህ ነገር ጡትሽ ቢቆረጥም ዋጋ የለውም ወደ ሳምባሽ ስለሄደ፣ ስለዚህ ኬሞ መጀመር አለብሽ አሉኝ። ኬሞ ጀመርኩኝ። በዚህ በስቃይ ውስጥ እያለው ጓደኞቼ ስውሯ ማርያም የምትባላለች በሚዲያ ሄደናል፣ አትቆረጭም ያለችው ለበጎ ነው፣ ደጇን ሄደሽ እርገጪ ያሉኝ። መጣሁኝ። 41 ቀን ጸበሏን ተጠመቅኩኝ። አዲስ አበባ ሄጄ ቼክ ስደረግ ምንም አይነት ካንሰር የለብሽም አሉኝ። ኧረ አመስግኑልኝ፣ ከፍ አድርጋችሁ አመስግኑኝ ብላ አመስግኑላቸው። ክብር ለድንግል ማርያም ይሁን። ልጆች አሉኝ
ዘመድ የለኝም፣ ልጆችን የሚይዝልኝ የለኝም። እመቤቴ ለልጆቼ ስትማሪኝ ከሞት አድኝኝ አልኳት። እመቤቴ ደግሞ ሰማችኝ። እኔ ደካማ ነኝ፣ እሷ ግን ድክመቴን አልተመለከተችኝ፣ ሰማችኝ። እናቴ እልል በሉልኝ። የልጆች አምላክ ይህች እህታችን የማህፀን ቁስለት አለብሽ፣ ስኳር አለብሽ፣ እንዲሁም ለ10 ዓመት ያሰቃየኝ የራስ ምታት እንዳለብኝ ከሐኪም ቤት ተነግሮኝ ነበረ። ዝናዋን ሰምቼ ጸበሏን የቅቤ እምነቷን ተቀባሁኝ። ይኸው 7 ወር ሆኖኛል። የስኳሩንም መድኃኒት አቁሜያለሁ። ጤናዬም ተመልሷል። ራስ ምታቱን ቆሟል። ማህፀኔም ደህና ነው። ከፍ አድርጋችሁ አመስግኑልኝ ብላለች። አመስግኑላት። ክብር ለድንግል ማርያም ይሁን። የእናታችን ልጄ ኳስ ተጫዋች ናት። በድንገት እግሯ ታመመ። ሐኪም ቤት ስትሄድ ሕክምና ለማድረግ የታመመው ያበጠው ቦታ ምንም አይነት ደም ስር የሚታይ የለም አሏት። በጭንቀት ውስጥ ሆና በቃ ደም ስሬ ካልታየ መታከም አልችልም፣ ስውሯ ማርያም መጥቼ ግን እዳናለሁ አለች። ስውሯ ማርያም መጣች። አሁን ሙሉ ለሙሉ ጤነኛ ሆናለች። ከፍ አድርጋቸው አመስግኑ። ይህች እህታችን ልጄ አሁን ያዘልኩት ልጄ 4 ዓመቱ ነው። ከተወለደ ጀምሮ ተራምዶ ማያውቅም፣ ዳዴ ብሎ ማያውቅም። እየተሳበ ነው የሚሄደው በሆዱ ተኝቶ። እዚህ ዝናዋን ሰምቼ የብዙዎች የሕፃናት አንደበት ሲፈታ የማይራመዱት ቆመው ሲራመዱ አይቼ መጣሁኝ። 3 ቀን ብቻ ጸበሏን አስጠመኩት። በዳዴ መሄድ ጀመረ። በእግሩ ደግሞ ቆሞ እንዲራመድ ታደርግልኛለች። ከፍ አድርጋችሁ አመስግኑ ይብላለች። አመስግኑላት። እቺ በእጄ የያዝኳት ልጄ በተወለደች በ45 ቀኗ የጭንቅላት ኦፕራሲን ተደረገላ። ሙሉ ጭንቅላቷ ኦፕራሲን ነው እና ምንም አተርፍም። ለተስፋ ግን ውሰዷት አሉን። ኃይለ ማርያም ነው የወሰድና። ከሩቅ ቦታ ነው የመጣሁት። ከምንጃር ወደ ኃይለ ማርያም ሪፈር ብለውን ስንሄድ አተርፍም አደርስላችሁም እያሉን ነበረ። እሁድ ቀን ሰራተኞቹ ጭንቅላት ኦፕራሲን የሚያደርጉት አይገቡም ነበረ። እንደ እድሏ ሆኖ ግን ገቡላት። የስውሯ ማርያምን ማቃት በቲክቶክ ነበረ እና በስልኬ ከፍቻ አጠገቧ ሁኜ እያለቀስኩ ለምናት ነበረ እና እመቤቴ ማርያም ልጄን አንደበቷን አሰሚኝ ብዬ ወደ ኦፕራሲን ክፍል ሄደች። አንደበቷንም ሰማኋት። ኦፕራሲንም በሰላም ሁና መጣች። አሁን የ8 ወር ልጅ ሁናለች። እግዚአብሔርን አመስግኑልኝ፣ እመቤቴን አመስግኑልኝ። ይሄ ወንድማችን ልጄን ያመው ነበረ። ሰውነቱን ያንቀጠቅጠዋል፣ ይጥለዋል። ሕክምና ስንሄድ የሚጥል በሽታ ነው፣ ስለዚህ መድኃኒት መጀመር አለበት ተብሎ መድኃኒት ተሰጠው። ይሄ ሕፃን ልጅ እኛ በሌለንበት ሰዓት በአንድ ጊዜ እንድድን ብሎ 56ቱን ክኒን በአንድ ጊዜ ወጣው። ከዚህ በኋላ 56ቱን ክኒን በአንድ ጊዜ ውጦት በሞትና በሕይወት መካከል ሆኖ ዘውዲቱ ሆስፒታል ወሰድ ነው። ኮማ ውስጥ ገብቶ ይሞታል ሲባል እኛ ሳንሰማው ስውሯ ይላል። ከዚህ በኋላ ከነበረበት አልጋ አምጥተን እዚህ ስናስጠምቀው ዳነ። እኔም ዳንኩ፣ ባለቤቴም ድናለች። በሱ ምክንያት እኔም ከሚጥል በሽታ ድኛለሁ፣ ልጄም ዳንልኝ፣ ባለቤቴን የሚያማን ነበር ድናልናለች። ድንግል ማርያምን አመስግኑልኝ ብሏል። አመስግኑለት። እግዚአብሔር የተመሰገነ ይሁንልን። እንኳን ደስ ያለ። ወንድማችን ልጄ መስከረም 1 ቀን ድንገት ታመመብኝ። ከወገቡ በታች መንቀሳቀስ አይችልም። በተጨማሪ ደግሞ መተንፈሻ ችግር ገጠመው። ይኩረፈረፋል፣ ሳምባው ላይ ችግር አለ ተባልኩ። ሐኪም ቤት ወሰድኩት። ያልሄድኩበት ሕክምና የለም። ለ2 ቀን 30 ሺህ ብር አስይዤ ያስይዛሉኝ። ከዛ በኋላ ከፍተኛ ሕክምና ያስፈልገዋል ተባልኩ። ይሄ ሊሆን አይችልም ብዬ ወደዚህ ቦታ ይዤ መጣሁ። እዚህ ቦታ እንደመጣው ይኩረፈረፍ የነበረው የመተንፈሻ ችግሩ በአንድ ጊዜ ተወገደ። መንቀሳቀስ የማይችለው ነርቭ ነው የተባለው ሰው አሁን መንቀሳቀስ መንፏቀቅ ጀምሮልኛል። ትልቅ ለውጥ ላይ ነው ያለሁት። ድንግል ማርያምን አመስግኑልኝ። በከፍተኛ ጨጓራ ህመም እሰቃይ ነበረ። ምግብ እንኳን አልቀምስም ነበረ። የመጣሁት ከሩቅ አገር ከጎጃም ነው። ስውሯ ማርያም ትባላለች። ጸበሏን እምነቷን ከተጠቀምሽ ትምርሻለች አሉኝ። ቀጥታ መጣሁኝ።
3 ቀን ጸበሏን ጠጣሁኝ። ምግብ መብላት ጀመርኩኝ። ጨጓራይ ሙሉ ለሙሉ ጤነኛ ሆነልኝ ብላለች። ከፍ አድርጋችሁ አመስግኑላቸው። ከ1 ዓመት በላይ የሱካር ህመምተኛ ነበርኩ። ሰው ጸበሉን ሲሰጠኝ ስጠቀመው ለውጥ አሳየኝ። ስለዚህ መሄድ አለብኝ ብዬ መጣው። እዚህ ከመጣው ጀምሬ መድኃኒቱን አልጠቀምም። ፍጹም ጤነኛው እየንቀሳቀሳለሁ። እግዚአብሔርን አመስግኑልኝ፣ ድንግል ማርያምን አመስግኑልኝ ብሏል። አመስግኑለት። እኚህ እናታችን በድንገት ወገቤን አሞኝ ሐኪም ቤት ሲሄድ ወገብሽ ተጎድቷል፣ ዲስክ መንሸራተት አሉኝ። መድኃኒት መዳን አይችልም፣ ነገር ግን ማስታገሻ ትወስጃለሽ ብለው ማስታገሻ ሰጡኝ። ማስታገሻ እየተጠቀምኩ ስቆይ ዝናዋን ሰማሁኝ። የስውሯ ማርያምን አትድኝም፣ በማስታገሻ ሕይወትሽን ትፈጽሚያለሽ ብለውኝ ነበረ። እዚህ መጣሁኝ። ጸበሏን የቅቤ እምነቷን ተቀባሁኝ። ሙሉ ለሙሉ ከወገብ በምነጻ ሆኛለሁ። ከፍ አድርጋቸው አመስግኑኝ ብለው ስለታቸውን አስገብታል። አመስግኑላቸው። የመጣሁት ከጎሃ ጽዮን ነው። በጨጓራ ህመም እሰቃያለሁ፣ እንዲሁም በግፊት መሰቃይ ነበረ። ሕክምና ብዙ ሞክሬያለሁ። ሕይወቴ ሁሉ ዕለት ዕለት መድኃኒት በመዋጥ ነው ምገፋው። ዝናዋን ሰምቼ እዚህ መጣሁ። ለመንኳት፣ ተማጸንኳት፣ ጸበሏን ተጠመቅኩኝ። ይኸው ከህመሜን ከጨጓራም ከግፊትም ሙሉ ለሙሉ መራኛለች። ከፍ አድርጋችሁ አመስግኑኝ። መድኃኒቱን ጥያለሁ፣ አመስግኑኝ ብላለች። አመስግኑ። የምትመለከቱት ሕፃን ታዳጊ አይኔ ከሩቅ ማየት አይችልም ነበር። ከሩቅ ማየት አልችልም ነበረ። በዚህ የተነሳ እዚህ ቦታ መጥቼ ድንግል ማርያምን ተማጸንኳት። ከሩቅ ማየት ችያለሁ። ድንግል ማርያምን አመስግኑልኝ። ድንግል ማርያምን ልበልና አመስግኑልኝ። ጨርሳ እንድትምረኝ በጸሎታቸው አስቡኝ ነው የሚለው። እግዚአብሔር ካንተ ይሁን። የእመቤታችን ተአምር ወደ መናገሩ ስገባ ባለቤቴ አርግዛ ለክትትል ወደ ሆስፒታል አብረን ሄድን። ስንሄድ አልትራሳውንድ የሚያነሳት ዶክተር አያትና በአልትራሳውንድ አስነስቶ ጽንሱ በትክክል አልተቀመጠም፣ በጣም ችግር አለበት፣ የእንግዴ ልጁ ወርዷል፣ ስለዚህ ልጁ መወለድ አይችልም ብሎ ባለቤቴን ውስጥ ነግሯት አስደንግጧት ወጣችና ነገረች። አረጋግቻት ወደ ቤት ወስጃት ከገባው በኋላ ጥር 21 ቀን እዚህ ስውሯ ማርያም መጥቼ እማምላክ ሆይ ፈጣሪ ልጅሽ ጌታችን ኢየሱስ ክርስቶስ ነው፣ አንቺም ደግሞ በአማላጅነትሽ የተቆረጠውን ማስቀጠል የምትችይ የሰማይና ምድር ንግሥት ነሽ። ስለዚህም ይህንን ነገር አስተካክለሽ ልጄ በሰላም ከተወለደ፣ ባለቤቴ በሰላም ከተገላገለች፣ አንደኛ የልጄን ስም በአንቺ ስም እሰይማለሁ፣ ሁለተኛ ደግሞ በቤትሽ በአውደ ምሕረት ፊት ለፊት ቆሜ መሰክራለሁ ብዬ አልቅሼ ነግሬያት ሄድኩኝ። በመጨረሻም እመቤታችን ቅድስት ድንግል ማርያም በጣም የሚገርመው ሰኔ 20 ቀን ልጇ ወዳጇ ከ3 ዓለቶች ላይ ቅድስት ቤተ ክርስቲያኗን ሰርቶ ያነጸበት ቀን ላይ የኔ ባለቤት የማርያም ማርቆስን በሰላም ተገላግላ ይኸው ለመመስከር አብቅታኛለች። አመስግኑልኝ። ስሜ ነስፊያ ይባላል። እምነቴ ሙስሊም ነው። በጣም ታምሜ እሰቃይ ነበር። የስውሯ ማርያም ታሪክ ሰምቼ ሰዎች ነገሩኝ። እኔም ከደጇ መጥቼ ጸበሏን ጠጣው፣ ተጠመቅው። ከህመሙ ሙሉ በሙሉ ፈወሰችኝ። ስለቴን 1500 ብር አምጥቻለሁ። እልል ብላችሁ የክርስቲያኖችን እናት አመስግኑልኝ ብላችኋለች። አመስግኑናት። እኚህ እናታችን ተጨንቄ በስቃይ ውስጥ ሆኜ ስውሯ ማርያም መጣሁ። የመጣሁበት ምክንያት ልጄ በጠና ታመመብኝ። ማያድነውን ይህ ሁሉ መድኃኒት አሸክመው ለብዙ ወራት ይህን መድኃኒት ይውጥ ነበረ፣ ይጥለዋል። ድንገት እሳት ላይ ይወድቅብኛል ብዬ እጨነቅ አለቅስ ነበረ። ይህንን ጭንቅ የሚገላግለኝ ማን ነው እያልኩ ሳለሁ ስውሯ ማርያም ዝናዋን ሰምቼ መጣሁኝ። እዚህ መጥቼ ጸበል አስጠመቅኩት። ከተመለስን በኋላ አንድም ቀን ይህንን መድኃኒት ወስዶ አያውቅም። ነገር ግን አንድም ቀን ወድቆ አያውቅም። ከፍ አድርጋችሁ አመስግኑልን። ክብር ለድንግል ማርያም ይሁን ብላለች። አመስግኑ።